ዶፕ ይዞ ነው የመጣው ልጅ። ከዛ ደግሞ የኢትዮጵያን ህዝብ አነበበው ሲገባ ከሱ ይልቅ እንደውም እነ ስፖርተኞቹ ናቸው አስተዋጽኦ ያደረጉለት። ያ ማን ስፖርተኛ ማን ይላል? ቤስት ፍሬንዱ ማን ነው? ስፖርተኛው ነው። እንደውም አንድ ስቴፕ ነገሮች እንዲያደርግለት ያደረገው ምን አደረገው? መቀሌ ወሰደው። መቀሌ ወስዶ ስፖርት እንዲያሰራ አደረገው። የመቀሌ ህዝብ በእንደዚህ አይነት ሁኔታ ስፖርት ሲሰራ ታይቶ አይታወቅም። አዶናይ ነው ይህን ሶርስ የፈጠረው ለልጁ ለቶማስ ነው የሚባለው ልጅ ድጋሚ መስቀል አደባባይ የሆነ ቫይቭ እንዲፈጥሩም አይዲያ አምጥቶ አሳየው። ይህ ሁሉ ነገር ሲደረግ ጃኒ አልነበረች። ጃኒ እኮ ከመቀሌ መልስ በኋላ አዶናይ እየተባለ ከደቡቦቹ ጋር ራሱ ትንሽ የተነጋገረ እሱን በደንብ ያነሳው የወላይታ ልጆችን የባረገው ነገር ነው። ይሄ ራሱ ከሱ ጥበብ ነው። የወላይታ ልጆችን መንግስት ያልያዛቸውን ኢንጁ ያልያዛቸውን አምጥቶ ቤተሰቦቻቸው ጋር ሲያረክብ የወላይታ መቀሌ አብረው ነበረች ይሉሃል። በኋላ ነው ሄዱት መቀሌ። የመጀመሪያው ላይ ሄዱ፣ በኋላ ላይ ነው መቀሌ ሄዱት። ከአክሱም በኋላ መቀሌ ሄዱ፣ በኋላ ነው ሄዱት። ጀመር አዲስ አበባ ነበር እሱ ከሯጩ ጋር ነው አንድ ላይ። ልጁን ግን ያፈመሰው የወላይታ ህዝብ ነው። የወላይታ ህዝብ ወጣ ልጆቹን ይዞ ሲር ትዝ ይላል። እሷም አልነበረችም ያን ጊዜ እንዳለ የወላይታ ልጆች በልጆቹ እኮ ነው። ለምንድን ነው ግን ይሄንን ነገር ማለት የቸገሩ? አሁን ማሰብ ያለብን እኮ ለአንድ ሰው አሁን ለምሳሌ ለሱ እውቅና ሰጠችው እኮ እያልኩ አይደለም። አትሊስት ግን እቺ ልጅ ግን አሁን ለሱ የሚሰጥ ጽብርቅ እንዲል ነው የሚለው እሱ ጽብርቅ እንዲል አይደል? ላይክ he already the light was there ሞር እንዲያንጸባርቅ እሱ አልከበኝ እንዳትለኝ እንጂ ጎረርከው እንዳትለኝ ነው እንጂ ብዙ ሰው እንደውም ሲከራከሩ ምን አገባችሁ ፍቅር አይደል እኔ ምን ችግር አለው ነው የምለው እንጂ ብዙ ሰው እንደውም አትመጥነውም ከእሱ ጋር ፊት አታረገ ምን አይላል ሰው። እሱ ከወደዳት ምን አገባችሁ ነው የሚመልስ የሚሆነው የነበረው እንጂ አዶናይ እሷ በታምር ልታንጸባረቁ አትችልም። ከእሷ በፊት የመፈመሰ ልጅ በራሱ የኢትዮጵያን ህዝብ ጭንቅላት አንብቦ የመጣ ልጅ ምን ብላ ታፈምሰዋለች? እሱ እኮ የኢትዮጵያ ሄደው እኮ ጠቅልሎ አልነበረም። የጃኒ ስም ጠፍቷል። ኢትዮጵያ እኮ የጃኒ ስም ጠፍቷል። አንደኛ ድሬዳዋ የታሰረ ገብቶ ሰይፉ ፋንታሁን ላይ ቁጭ ብሎ ኢንተርቪው ተደርጓል። ይቅርታ ጠይቆ አገር ቤት ገብቷል። ጃኒ እዛው ሀገር ላይ ሆና ባለማወቅ በልጅነት ከእድሜ ታላላቆቿ ይቅርታ ተደርጎላቸው እሷ በእድሜ ታናሽ የሆነች ልጅ አጥፍታ ታስራ ይቅርታ ተደርጎላት ወጣለች። የበለጠ እንኳ ብዙ ስራ የሰሩ ሰዎች ቁጭ ብሎ ኢንተርቪው አድርጓል። ለንገር ቲጂም ትመስክር እዚህ ጋር ሰዎች የመጀመሪያ ፈርስት የተሰጣቸው ቅድም ስትናገር ነበር። ቲጂ እኮ የእኛ ሰው አይውደደ አይጥላህ ብለዋል። የእኛ ሰው አንዴ ከሪትም ውስጥ ከወጣ የፈለገ ይቅርታ ጠይቅ። እነ ጌዲዮንን እኮ የምናውቃቸው ዝነኛ ዘፋኞች እኮ ናቸው። ስንት ኳስ ተጫዋቾች ኢትዮጵያ ውስጥ እኮ እነ ዳዊት እስጢፋኖስ ወይ የተባለላቸው ሰዎች እኮ ይቅርታም ጠይቁ እኮ እንደ እንትን የተጣሉት። አንዴ ከሪትም ውስጥ አትውጣል። ይቅርታ ስለጠየቅ የሚመለስ ነገር የለም። የመጀመሪያ ቴምፖን ይዘህ ካልቀጠል ነገ አዶናይ ከተሳሳተ የፈለገ ይቅርታ ጠይቆ መጥቶ የመጀመሪያውን ዲግሪ ሊያገኝ አይችልም። ጃኒ እንዲህ ሰው እያቀፈች የነበረው ንጹህነቷ፣ እንዲህ ሰው እያቀፈች የነበረው ኩራቷ ቀንሷል። በምን ቀነሰ? የድሬዳዋን ሰው በመናገሯ ሊበሏት ደረሱ። ከዛ ለቢዝነሷ ስትል ይቅርታ ጠየቀችው ያለ ሰው አለ። ኖርማሊ እኮ የሸገሩ ኖርማሊ እኮ ምን አለ መሰለህ ትንሽ ዝናና የሆነች ነገር ስትመጣ ሰዎች ትንሽ ሊቀያየሩ ይችላሉ። ይሄ ደግሞ ባህሪያዊ ነው መሆንም አለበት። ግን ህብረተሰብ መንቃት ባህሪ አይደለማ። እሱ ቀይ መስመር እሷ ሲጀምር እያቀፈች ሰውን ጀመረች አይደል? ዝናው ሲመጣ ሳቢው ሲመጣ መኪናው ቤቱ ምናምን ሲመጣ ትንሽ አንድ ስቴፕ የሆነ ነጠር ልትል ትችላለች። ይሄ ግራሉ ብያለሁ። ግን ኤግዛክትሊ እኔ አንድ ነገር ልንገርህ፣ ሶሪ ሳረሰው ማሬ አዶናይ ራሱ አሁን ለዚህ ሁሉ ያደረገው ሰግጡ ፈምሱ ሲል ኤክስፕሌን አረገ አደር አይደል? እኔ የመጀመሪያ ቪዲዮውን አይቻለሁ። ለምሳሌ ላጣጥል ምናምን አይደለ። አይ ላቭ አዶናይ አይ ሶልድ ዩ ልጅ ነው ልጅነት ስላለበት እኔ ምንም ቢናገር ራሱ ያረገውን ነው እንጂ ማስበው ያላረገውን አይደለም። ለስር ራሱ ያረገው ማለት ነው። እና ሰው ሰግጡ ያለውን መጥቶ ኤክስፕሌን ሲያረግ ገብቶሃል? አይስዌር ልጄ ነው የምልህ በአይኔ የሰማሁትን በጆሮ የራሱ የሚለውን ቪዲዮ ልከውልኝ። ቢካዝ ከሆነ ሰው ጋር አርጊው እያረኩ ነበር። ልጅ እኮ ነው እናንተ ልትበሉት ነው እንዴ ተፋቱት ምናምን ያ እኔ ደግሞ ነው በቃ ላይ ሰው ያጠፋል ገባ። ልጅ ስለሆነ ያጠፋል። እኔ በ22 ዓመቴ አግብቼ ነው የፈታው ገባ። ቢካዝ ራይና አሁን ብጠይቀኝ በሞት አንቺ ሰው ታጋቢያለሽ እንጂ አንቺ አታገቢም። ለምን አይተሽዋላ? ገባ እና ያለው ነገሮች አሉ ገብተዋል አባባሌ። አሁን እሱን ይዘው ነው እስር ቤት ራሱ የከተቱት ማለት ነው። ያችን በቃ
እንትን የሚለው ግን እሱ እንደዛም ለማለት ላይሆን ይችላል ወይ ፌመስ በቃ መሆን ሲጀምር ጨዋታ ማሟሟቂያ ነው። እዚህ ጋር እያወራ እስር ቤት የታሰረበት መንገድ ፖለቲካ ራሱ የቻሉ ጀምር ደግሞ ማሪ አይኖ ግን አትሊስት ዩ የሆነ ነገር ያዙበት ገባ። ፖለቲካ ምንም አልያዙበትም። እሱ በሚገባው መንገድ ሰው የመናገር መብት አለው እኮ ልጅ ግን እኮ ሰው ልጅ ያቅሙን ነው የሚያስበው። ኢቨን ፍርድ ቤት ሲከሱት የካናዳ መንግስት ምንድን ነው ያለው? ዜጋዬን ልቀቁ፣ በምንድን ነው የምከሱት ሲል አንድ ክስ የላቸውም። እንዲሁም የእሱ ፓወር ሌሎቹን ቲክቶከሮች አስፈታ። እዚህ ጋር ጥያቄ ማሪ ልክ እኮ ነው፣ መብቱ እኮ ነው የፈለገውን ነገር ማለት። እነሱ ያችን የያዙበት ነው የምልህ። የካናዳ መንግስት ዜጋዬን ልቀቁ ብሏል። ከአባትየው ካመለከተ ታዲያ እኮ ቲክታክ አዋርዱን እኮ የሌላ ሀገር ዜጋ እኮ መብላት የለበትም ማሸነፍ የለበትም ተብሏል እኮ። የራሳቸው እሱ አሰራራቸው ነው። እኔ ስለ አሰራሩ አላውቅም እንዴት እንደወሰደ። ይሄ ልጅ ግን ወደድንም ጠላንም ማለት ነው የኢትዮጵያ ሕዝብ ወዶታል። ማንም ቲክቶከር እኛም ወደነዋል ተጨምቆ ኖ ማሪ እኔ እኮ አሁን አንተ መከራከርን እየጠላሁት አይደለም። አዶናይ ኢዝ ላይክ ዩ ኖ ዘ ስማርት እኔ እንዲያውም አይ ላይክ ሃው ሂ ሙቭ። የሚገርም ነገር እኔ አሁን ለምሳሌ እንደ ሌላ ሰው አይደለሁም። አይ ኖ ዘ ዌይ ሃው ሂ ሙቭ ሂዝ ዩዚንግ ሂዝ ታይም ቢካዝ ሂ ኖውስ። እኔ ሁሌ ነው የምለው አበሻ ሾርት ሜሞሪ ነው ያለው። ከመርሳቱ በፊት ታይምህን መጠቀም አለብህ። ገባ? አይ ላይክ ኢቨን ሃው ሂ ሙቭ። ግን ሰርተን ቲንግስ ኢትዮጵያ ላይ አሁን እኔ ካናዳ ሆኖ አዶናይ ማለት ነው ደድቡ ምንም እንዳታስቡ ምንም አይነት ነገር እንዳታስቡ ቢ አይ ዶንት ኢቨን ኬር። ለምን ሂዝ ኢን ዘ ፕሌስ ዌር ሂዝ ሴፍ። ገባ አባባል? ሴፍ ያለውንክበት ቦታ ልጅነት ካላጠቃ በስተቀር ነው እንኳን ብለህ እንኳን እየታየህ እያለ ማለት ነው ሳትናገር እኮ ፈልገው መንጥረው ነው እንደዚህ አውጥተው የሆነ ነገር ላይ የሚወረውሩ ማለት ነው። ገባ? there's no freedom of speech እዛ ሀገር ምንም መናገራችን እያሰብክ ነው የምልህ። በትልቁ 100 ሚሊዮን ህዝብ የሚመራ ጠቅላይ ሚኒስትር የኢትዮጵያ ሾርት ሚሞሪ ነው እንኳን ብሏል። እንኳን አዶናይ ማለት ሾርት ሚሞሪ ነው ሶዛት በንግግር ከሆነ የምናምነው ይሄ ልጅ ጠቅላይ ሚኒስተሩ ያላገኙትን ክብር ማንም እኮ የሁለት ህዝብ እኮ በአደባባይ እኔ ይኸው ቪዲዮ ማሳየት እችላለሁ። በጣም ነው የደነገጥኩ። ለአንድ ቲክቶከር ይሁን ለህዝብ በአደባባይ ወጥቶ አዶናይ እያሉ ጭራሽ መኪና እየተከተሉ ሲሮጡ ወጣቱ ጠቅላይ ሚኒስትሩ ሾርቱ ሚሞሪ ነው ያለ ለምንድን ነው? ቢካዝ የሆነ ነገር ካረጉም በኋላ መልሰን ስለምንረሳ ወይ ደግሞ የሆነ ነገር ለምሳሌ አሁን አንተ እውነቴን ነው የምልህ አሁን ስለ አዶናይ እያወራን ነው። አሁን ጊቭን ላይክ 6 ወር አዶናይ ደግሞ ይረሳል ማለት ነው። ማለት እንዳለ የሆነና ገባ የሚሰራው ነገር እንዳለ የሆነና ይረሳና የእሱ ኢንቴንሽን የእሱ ምናምን ይረሳና ደግሞ ወደ ሌላ ነገር ይዞራሉ። ይሄ ህዝብ አይተው ከሆነ በየሰዓቱ ነው የሚገለባበጠው። አንድ ኮንሴፕት ላይ ራሱ ለሰዓቱ አይቆይም ማለት ነው። እና ለዛ ነው የሆነ ነገር አሁን ህዝቡ መንግስትን ይሰድብ የተቃወመበት መንገድ ሳይሰራ ወይ ደግሞ እሱ ሳይፈታ የሆነ ነገር መንግስት በጎመቶ እንትን ሲያደርግ ወደዛ ነው የሚከተለው ሰው። ለዛ ነው ሰውን ራሱ መንግስት ሾርት ሜሞሪ ነው ያለው ማለት ነው። እና አሁን የሆነ ነገር ቢመጣ አዶናይን ደግሞ ይታውና ማለት ነው ወደ ሌላው መሮጥ ይጀምራል። እግዚአብሔር እኔ ያልኩ ሶሻል ሚዲያ ላይ ከ2017 ጀምሮ ነው ያለው። አይ ሲን ኢት ኦል ከምነግርህ በላይ ማለት አልኩ እኮ አዶናይ ከዚህ በኋላ የማይቆምበት መንገድ አዶናይ ሶሻል ሚዲያ ላይ ከ2022 ጀምሮ ነበርኩ ብለሽኛል። ኖ ከፌስቡክ ጀምሮ ነው የምልህ። ከፌስቡክ ጀምሮ ከ2017 ጀምሮ ነው ሶሻል ሚዲያ ላይ የነበርኩት። ቲክቶክ 2020 ፓንዳሚክ ላይ ነው ሁሉም ሰው ቲክቶክ ሲከፈት ሲጀመር የገባ ነው። እኔም ዜዛ ነው የገባሁት። ከዛ ሞር እንዲሁም ኢንስታግራም ላይ ነበርኩ በጣም ፌመስ ራሱ የነበርኩት እንትን ላይ የፓንዳሚክ ጊዜ ማለት ነው። ሰው 20 ሺህ ምናምን ሳይኖሩ 20 ሺህ ምናምን ፎሎወር ነበረኝ ዛኔ ማለት ነው። ምን ልል ነው I've been in social media እና I know how የኛ ህዝብ እንትን always work ከዚህ ወደዛ ሲገላበጥ ነው የሚውለው። እና ለዛ ነው I said አሁን የአዶናይ እንትን ነው we talk about it ደግሞ ይረሱትና የሆነ ነገር ሲመጣ ደግሞ ማርክ ማይ ወርድ መልሰን ይሄን እናወራዋለን። እሱ ራሱ አያነሳው መልሶ የሚለው አዶናይ በቃ የራሱ የሆነ ኢሹ ይዞ መጣ። የሸገሩ አልገባውም እኮ እኛ ምን የሸገሩ ራሱ አያነሳው መልሶ ትንሽ ቆይቶ trust me ማርክ ማይ ወርድ ኢትዮጵያ ነዚህ ግን ያለውን ነገር እንትን ይላሉ ታውቃለህ። እኔ አላውቅም አዶናይ
እግዚአብሔር እኔ ስለሰው በጣም ነው የምወደው። ይሄ ምቀኝነት ምናምን የለብኝም። አይ ላቭ ዘ ዌይ ሃው ሂ ሙቭ። እዚህ ፕላትፎርም ላይ ስለኔ የሚያውቁኝ ሰዎች አሉ። ለ5 ዓመት ለ6 ዓመት እኔን ሰው በፖለቲካ ነው የሚያውቅ። አንድ ቀን ስለ ሰው ፐርሰናሊ ፎቶ ለጥፌ እንኳን ለሰው ድምፅ ሆኜ አላውቅም። አሁንም እናንተ ስላነሳችሁ ነው የማወራው እንጂ በሀቅ አይንግል ልንገር፣ አዶናይ የማይነቃነቅ ሲስተምና ጭንቅላት ነው ይዞ መጥቶ ኢትዮጵያ ውስጥ ዱቅ ያለው። አንደኛ ተማሪ ነው ልጁ፣ ምሁር ነው፣ የተማረ ነው፣ ጭንቅላት አለው፣ ወጣት ነው፣ ጻን ልጅ ነው፣ በጣም ስማርት የሆነ ልጅ ነው። እግዚአብሔር መክሊቱን ሰጥቶታል። በመክሊቱ ነው ከቻለው የህዝብ ልጅ ነው። ልጅ በስሩ በሱ እድሜ ገና ልጅ ሆኖ 4 ልጅ እያሳደገ ነው ያለው ልጅ 4 ልጅ፣ እሱ 5ኛ ሰው ማለት ነው። ስለዚህ ይሄ ልጅ ነው ሊበረታታ ሊገባው። ገብቶሃል አይደል? ይሄ ልጅ በምንም ለከንተና ጋር እንትና እንደዚህ ያደረገችው ይሄ ልጅ በቃ ራሱን ሊያምንበት ይዞ መጥቷል። እነዚህ 4ቱ ልጆች እኮ በንጹህነት ነው ሊያሳድግ የመጡ። የኢትዮጵያ ህዝብ ግን ተቀብሎት አዶናይን በእንደዚህ አይነት አቀባበል አላየንም። ጠቅላይ ሚኒስትሩ እንኳን እንደዚህ አይነት አቀባበል አልተደረገላችሁ። ጠቅላይ ሚኒስትሩ 100 ሚሊዮን ህዝብ እየመሩ ፎሎወራችሁ 300 ሺህ ነው። የጠቅላይ ሚኒስትሩ የቲክቶክ አካውንታቸው 300 ሺህ ብር ነው። 300 ሺህ አካውንት ነው ያላቸው። አፍሪካ ውስጥ የሚመሩት መሪዎች ከ2 ሚሊዮን እና 4 ሚሊዮን ብር በላይ ፎሎወር ያላቸው ናቸው። አዶናይ ግን አሁን አብይ አህመድን ማን ሊከተሉ ይችላል? አዶናይ የተማረ ነው ስትል እዚህ ጋር አዶናይ የተማረ አይደለም ዲግሪውን አሳየን እያሉ ነው። እኔ አይደለሁም ያልኩት። መማር በዲግሪ እኮ አይደለም። መማር በዲግሪ ኖሮ የተማረ ስትል ምን ማለት ፈልገህ ነው ብለው ከብዙ ነገር ለግለጿ ከአንድ ጊዜ የተማረ ማለት መማር ማለት በዲግሪ አይደለም። ሆዴታ ካለ ብዙ ማስተርስ እና ዲግሪ ያላቸው አገር ሊመሩም አልቻሉም። ሲያባሉን ነው እያየ ነው ያለ ነው። መማር ማለት ከህይወት ነው። አዶናይ አሜሪካ ነበር የሚኖረው አለ ህፃን ልጅ ሆኖ ካናዳ ነው የሚኖረው። ታሪኩን አታውቂም? አንድ ጊዜ አሜሪካ ነበር የሚኖረው። አሜሪካ ነበር የሚኖረው። ከአሜሪካ እቃ እያጠበ የሀብታም ልጅ ሆኖ ለዛው እኔ ፐርሰናሊ የቤተሰቦቹንም ቤት መቀሌ ስለማውቀው ልጥጥ ያለ ሀብታም ልጅ ለዛው የእነሱን ሀብት አልቀበልም ብሎ አሜሪካ ሄዶ አሜሪካ ሳህን እያጠበ ቻሌንጁን ወረቀቱ አንቀበልህም አሉት። ግራ ተጋብቶ ከአሜሪካ በእግሩ ካናዳ ገባ። በዛ እድሜ ቲኔሬጅ እድሜው ማለት ነው። በእግሩ ነው የገባው ካናዳ። ታዲያ ገባ ካናዳ። ካናዳ ገብቶ ካናዳም አዲስ ወይዘር፣ አዲስ ባህል፣ አዲስ ትምህርት ፋይት አረገ። ወፍሮ ከወፍረቱ ጋር ሲጣላ፣ ከአስተሳሰቡ ጋር ሲጣላ ይህ ሁላ ቻሌንጆችን አልፎ አሸንፎ ወረቀቱን ይዞ መጣ ኢትዮጵያ። ደረቱን ነፍቶ ኢትዮጵያ ህዝብ ደግሞ በደንብ ዱቅ ብሎ ቁጭ ብሎ ሙዙን እየበላ ባን ነው። ህዝቡ ምን ይፈልጋል አይፈልግም ቼክ አረገ። ከዛ የወላይታ ህዝብ ደግሞ ህዝብ ተቀባይ ነው፣ በንጹህነት የሚያምን ህዝብ ነው። ዲሪ ብሎ ተቀበለው የወላይታ ህዝብ። በጥሬ ስጋ የለ በምን የለ። ከዛ ሌላው የተወሰነ ኢጎ ያለበት እንተዋወቃለን። እዚህ ሶሻል ሚዲያ ላይ 6 ዓመት ነበር። ኢጎ ያለበት ሰው የዘር አረጉና አንስቶ የሚጠላዋለ። ምንም ያላረገ ለህዝቡ እንኳን ድምፅ ያልሆነ ሰው ነው። ግማሹ የፐርሰናሊ ጸባዩን እያየ ግማሹ ሴቶችን እንዲቀብጡብን ያደረገ እያለ ኧረ የሰው ጥላቻ በተለያየ መንገድ ነው። ግማሹ ጥቁር ጫማ ነው ሁሌ የሚያበዛው እያለ የእኛ ሰው መጤውን ሁላ አያውቅም። ገብቷል። ይሄ ልጅ እንዲጠላ የተፈለገው ምንም አይደለም፣ ስለበለጠ 4 ነጥብ። አንዳንዴ አምነ ተቀበለ ማጨብጨብ አለብን። በዚህ ሰዓት አክተር ነው። ይቅርታ አድርግልኝ። አዶናይ አክተር ነው። ኦኬ። ለእኔ ደግሞ ማለት ነው አዶናይን በጣም የወደድኩትና ያደነኩት አንድ ፓርቱን ብቻ ነው። ለኢትዮጵያ ውስጥ ለብዙ ዓመት ፊልም ሲሰሩና ድራማ ሲሰሩ የነበሩ አርቲስት ለእሳቸው መኪና እንዲያገኙ እኔም እሳቸውን ሰብስክራይብ ፎሎ አድርጌያለሁ ሄጄ እንዲያገኙ እሳቸው ብዬ ማለት ነው። እሳቸው መኪና ስላስገኛቸው ሪስፔክት። ከዛ ውጭ ግን የሚያደርገው ነገር ግን ላይክ አለምዬ ቲንክ ዩ ኖ ዋን ቲንግ እኔ የምነግርህ አዶናይ እኔን ሞቲቬት አያደርገኝም። ፎር ኤግዛምፕል ቢካዝ አም ኢን ማይ 30 ላይፍ ኦልሬዲ ሞቲቬት አድርጎ ደርሻለሁ። ግን ለኒው ጄኔሬሽን አዲስ ለሚመጡት ለሱ እድሜ ላላቸው ሰዎች አዶናይ ጥሩ ሞቲቬተር ነው፣ ጥሩ ሰፖርተር ነው። ወጣት ለሆኑ እንደኛ ኦልሬዲ ላይፍ ራሱ ላስረጀን ሰዎች ዊ ዶንት ኒድ ሞቲቬተር እንደዛ። ዊ ኦልሬዲ ኖ ዋት ዊ ኒድ ኢን ላይፍ ማለት ነው። ግን ሜን ታይም ደግሞ አሁን በዚህ አጋጣሚ አዶናይ ሙዚቃ ሊለቅላችሁ ነው እና በቀደም ሙዚቃውን ፖስት አድርገውት ያሳቀኝ ኮመንት ማለት ነው ድሃነን እንጂ ደንቆሮ አይደለም። ድሃነን እንጂ ደግመህ ሰሩ ያሉት
ዞሮ ይሄ ልጅ በእድሜው አይቶት የማያውቀውን ጸጋ አይቷል። ዞሮ ህዝብ የሚያክል ወጥቶ አደባባይ ተቀብሎታል። የወደደው ሰው ሁሉ ሊጠላው ነው። አሁን ከመሬት ተነስቼ አንዳንዴ ስማ የአገሬ ሰው አወቅሽ ሲሉሽ አወቅሽ ሲሏት የቄሱ መጽሐፍ አጠበች የሚባለው ይሄ ነው። አዶናይ ዘፋኝ አይደለም፣ አዶናይ ሞቲቬተር ነው። ጥላቻ የመጣው ከመጀመሩ መሰለ ሆዴ ጥላቻ የመጣው ሽልማቱን ሲወስድ ለብዙ እሱንም የሚወዱት የነበሩ ሰዎች ያልጠበቀውን ነገር ተናገረ። ምን እመቤቴ ማርያምን በአደባባይ ማንም ካህን ሳይጠራት በአደባባይ ሽልማት ባለበት ሳይሰክር ለዚህ ደረጃ ደረሰች። እመቤቴ ማርያም እኔ አድራጊው ነኝ። ባይ ዘ ዌይ እውነትን ዘፈኑ ማዘፈንን ግን ትረስት ሚ እሱ ደግሞ ጥንብርኩሱን ያወጡታል። ማርያም ሲል ሆዴ ብላለ መሰለ ማርያም ሲል ማርያምን ደግሞ ሲል የሚያማቸው ጸረ ኦርቶዶክስ ገብቷል። ጸረ ማርያም የሆኑ ሰዎች ይወዱት ነበር። የፈለግኩትን ብናገር እምነቱን ስለተናገረ ብቻ ጠሉት። ይህ እኮ ህዝባችን እኮ ማለት የቆሸሸ ጭንቅላት እንዳለ የምታውቀው ማንነትን ይመዙብሃል፣ እምነትን ይበዙብሃል። ይሄ ልጅ እምነቱን መዘው በብሔር ሄዱ። ማርያም ስላለ እኔ ጠጡ ትላለ እንዴ? ማርያም አይኖ በአደባባይ አለ ግን ማርያም ስላለ ጠሉት። አረድስ ማነው? ክርስቲያን ኦርቶዶክሱ ፕሮቴስታንቶቹ ጠሉ። አሁን ይሄ የእንትን አረጋችሁ ደግሞ መልሳችሁ ማለት ነው። የሃይማኖት ሊሆን ፕሮቴስታንት ምንም እዚህ ጋር መነጨቃጨቃት ሙሉ ፕሮቴስታንት ባይዘዌ ማለት ነው። እኔ አንድ ነገር የማይገባኝ ኖ ሙሉ ፕሮቴስታንት እሱ ማርያም ስላለ ለምንድን ነው የሚጠሉት? ፕሮቴስታንትም እኮ ማስተዋልች የኳስ ፌዴሬሽኑ ኃላፊ ድራማ የምትሰራዋ ልጅ ያለ ቦታዋ ገብታ እሷም እኮ ኢየሱስ ጌታ ነው ምናምን ብላለች እኮ ያው እኔ አልጠላኋትም። እሷ አንተ ለምትነግረኝ እንጂ ያው አላስታውሳትም። እሷ አላውቃትም ብላለች። ስለዚህ ዳሳይስ ኢየሱስ ጌታ ነው ማለት በመንግስትም ቀይ ካርድ የተመዘዘ ሙስሊም በምንም ማርያም እኮ ከአንድ ጊዜ በላይ እኮ የተጻፈላት ስሟ እኮ ነች። አሁን ማጠጋጋት አይቻልም። መንግስትም ቀስ ብሎ ታይሚንግ የመዘዘበት ከዛ በፊት ደድብን የሚለውን ሰግጥ የሚለውን ከዛ በፊት የተናገረው ከሽልማቷ ላይ ብድግ ብሎ ባልጠበቁበት መንገድ ማርያም ደግማት አሏል። እሱ ማርያም። አይ እናንተ ደግሞ የሃይማኖት አረጋችሁት። አሁን እኔ ምን እንደሚያስጠላኝ ታውቃለህ? ይደዝመረ ይሄ አሉባልታ ነው። እኔ ምን እንደሚያስጠላኝ ታውቃለህ? ማርያም ስላለ እኔ የታሰረው እያላችሁ አሁን ደግሞ ፕሮቴስታንቱን ከክርስቲያኑ ይሄ እኔ የምቆጥረው ሃይማኖት ደግሞ የማጋጨት ስራ ነው። ሶ ፕሊዝ ጥላቻ ለሁለታችሁ እኔ ዩኖሚ በሃይማኖት በዘር በምናምን የሚጋጭ ሰው አልወድም። እና ሰው ይሄንን የእኛ ሰው ምንም ነገር ይጠቀማል። የሆነ ነገር ማሜስ መታሰሩ ትክክል ነው። እሱ ይበሉት መንግስት ለመንግስት ጥቂት ሲልስ ነበረ። ቢያስረኝም ችግር የለም ብሏል። ቪዲዮን አሰማሉ። ልክ አይደለም የታሰረው። ለምን ጌም ስለተጫወተ ጆሮም ስለቆረጠ መብቱ ነው። ግን አንድ ነገር ልንገርሽ፣ ከእናንተ የተለየ ሀሳብ እስር ቤት አይደለም ከልክ ለማግኘት ማለት ነው። መሪዎች ባለንበት አለ የኛ እኛ ያዳነችን ማርያም ናት የተጠራችው። ለዛ ነው አሁን ከማርያም ጋር ግጭት ያለባቸው ሰዎች ናቸው ሲወዱት የነበሩት የጠሉ። ሌላ ምን ያስጠላል? ሌላ ነገር ያ ማለት ወደ ሃይማኖት እንዳይቀየርብን እንጂ እኔ አዲስ ደወለ ታከባው ሃይማኖት ውዷልና አፍራሽ እሱ ማርያም ስላለ ነው ብላችሁ ይሄ ኮንስ ማንም ሰው